ሰላም ቃሊ ነኝ። የዛሬው ኤፒሶድ ለየት ያለ ነው፣ ምክንያቱም ምንም ዝግጅት ያልጠየቀኝ ስለነበረ። የምንወያየው ርዕስ ምንድን ነው የሚሆነው? እንደ አንድ ንቁ ወላጅ እንዴት አድርገን ልጆቻችንን ማሳደግ እንደምንችል ልማዶቼን አካፍላችኋለሁ። አብራችሁኝ ቆዩ። ሰላም፣ እንዴት ናችሁ? ቃል አበራኔ። ዌልካም ቱ ማይ ቻናል። ዛሬ የማካፈላችሁ ያው ከኤክስፒሪየንስ የተነስቼ ነው። እንደ አንድ አዌክንድ ሶል እንዴት አድርጌ ልጆቼን እንደማሳድግ ፐርሰናል ኤክስፒሪየንሶቼን እና አንዳንድ ልማዶቼን ነው የማካፈላችሁ። እኔ ከልጅነት ጀምሮ ላይክ ልጆች ማደግ ያለባቸው መንገድ ብዬ የማስበው ነገር ነበረ። ይህንን ከየት ነው የምታውቂው ብትሉኝ እኔም በእርግጠኝነት መናገር አልችልም፣ ምክንያቱም ከውስጤ የሚመነጭ ነገር ነበረ። ከቤተሰቦቼ ጋር ወይም ደግሞ በአካባቢ ሰዎች ልጆቻቸውን ሲናገሩ፣ ሲቀጡ፣ ዲስፕሊን ሲያደርጉ ምናምን የሆነ ሰርቴን ዌይ መሆን አለበት ብዬ አስባለሁ። ምክንያቱም እንደ ልጅም ሆኜ እንዴት አድርገው ልጆች ቤተሰቦቻቸው የሚሏቸውን ነገር እንደሚገነዘቡ፣ እንደሚረዱ፣ በአይምሯቸው ውስጥ ምን አይነት ትርጓሜ እንደሚሰጡ ስለምረዳ ማለት ነው። ከዛ ያው ከአዌክኒንግ ኤክስፒሪየንሴ በኋላ ደግሞ አብዛኛው የማስባቸው የነበሩት ነገሮች በልጅነቴ ትክክል እንደነበሩ ተረዳሁኝ። ልጆቼን ያው በዛ መንገድ ለመቅረጽ ለማነጽ ጥረት አደርጋለሁኝ እና አብዛኞቻችሁ ወላጆች ከዚህ ኤክስፒሪየንሶች ትጠቀማላችሁ ብዬ አስባለሁ። ምክንያቱም ብዙ ጊዜ በእኛ ማህበረሰብ ውስጥ ልጆችን የምናሳድግበት መንገድ ምን ያህል ተጽዕኖ እንደሚያሳድር ስለማንረዳ በኋላ ላይ ልጆቻችን ካደጉ በኋላ እኛን ይወቅሱናል፣ ብዙ ነገር ይጠይቁናል። ካሁኑ እንዴት አድርገን ልጆቻችንን ማነጽ እንደምንችል በደንብ እንወያያለን። የትም እንዳትሄዱ። ለእኔ ኮንሽስ ፓረንቲንግ ማለት ልጆችን መቆጣጠር ነው ብዬ አላስብም። ምክንያቱም እኔ እግዚአብሔር የልጆቼ ጠባቂ አድርጎ አሳይን አድርጎኛል ብዬ ነው የማስበው። በላይፍ ውስጥ ጋይድ እንዳደርጋቸው ወይም ደግሞ እንድመራቸው እኔ ካለኝ ኤክስፒሪየንስ፣ እኔ ካሳለፍኳቸው ነገሮች፣ ከተረዷቸው ካወቅኳቸው ነገሮች ሼር እያደረግኩኝ እንድመራቸው እንዳግዛቸው እኔን አሳይን አደረገኝ እንጂ እኔ እናት ስለሆንኩኝ የተሻልኩ ነኝ፣ የበለጥኩ ነኝ፣ እነሱ ትንንሾች ስለሆኑ ምንም ነገር አያውቁም፣ አይረዱም በሚል ይሄ የፓወር ዲፍረንስ ራሱ እንዲኖረን አስቤ ልጆቼን ጋይድ አላደርግም ማለት ነው። ምን ለማለት ነው? ኦፍኮርስ አንዳንድ የማያውቋቸው ነገሮች አሉ አይደል? እዚህ ምድር ላይ ሲመጡ አዲስ ናቸው። የአኗኗር ሁኔታ ላይረዱ ይችላሉ፣ ብዙ ነገር ላያውቁ ይችላሉ። በአት ዘ ሴም ታይም ደግሞ የራሳቸው የሆነ ጥልቅ የሆነ ጥበብ አላቸው ብዬ አስባለሁ ልጆችን ማለት ነው። ምን ይባላል? አይ ቲንክ በእኛ ማህበረሰብ ውስጥ ልጆች ነጭ ወረቀት ናቸው የሚል አባባል አለ። ነጭ ወረቀት ናቸው የሚባለው ሰብኮንሽስ ማይንዳቸውን ነው። ምክንያቱም ምንም አይነት ፕሮግራሚንግ ስለሌላቸው ስለ ፍቅር፣ ስለ ገንዘብ፣ ስለ ቤተሰብ የመሳሰሉ ነገሮች ቀድሞ ፕሮግራም የተደረገ ነገር ስለሌለ ንጹህ ወረቀት ናቸው ማለት ነው። እሱን አያግሪ ግን አት ዘ ሴም ታይም ደግሞ ነፍሳቸው ግን የራሷ የሆነ እውቀትና ጥበብ አላት ብዬ አስባለሁኝ። ስለዚህ ሁል ጊዜ ልጆቼ የሆነ ነገር መጥተው ለኔ ሼር ሲያደርጉ ወይም ደግሞ ሲገልጹ እናንተ ልጆች ናችሁ ብዬ ዲስሚስ አላደርጋቸውም፣ እሰማቸዋለሁኝ። ከነሱም የምማረው ነገር እንዳለ ነው የማሳውቃቸው እና ኤክሳይትድ ሆኜ የሚነግሩኝን ነገር ወይም ደግሞ ሊያስተምሩኝ ሊያሳውቁኝ የሚፈልጉትን ነገር በቃ ኤክሳይትድ ሆኜ ያዳመጣቸዋለሁ። አረ እንደዛ ነው እንዴ? ኦ ማይ ጋድ አላቅም ነበር ምናምን እያልኩኝ ነው የምሰማቸው። ምክንያቱም እንዳልኳቸው ሰብኮንሽስ ማይንዳቸው ውስጥ ፕሮግራሚንግ የለም ማለት ነፍሳቸው ውስጥ ምንም አይነት ጥበብ የለም ማለት ስላልሆነ ማለት ነው። ስለዚህ እኔ የበላይ እናንተ የበታች ናችሁ፣ እኔ ሁሉን ነገር አውቃለሁ፣ እናንተ ምንም ነገር አይገባችሁም፣ አትረዱም፣ እኔ ብቻ ነኝ ማዛችሁ፣ ከኔ ብቻ ነው ሁሉ እውቀት የሚፈሰው የሚል አይነት አስተሳሰብ ወደ ልጆች አእምሮ ውስጥ አላስገባም። ስለዚህ ኮንሽስ ፓረንት መሆን ማለት ፐርፌክት ፓረንት መሆን ማለት አይደለም። በጣም ብዙ ስህተቶች እሰራለሁኝ። ምክንያቱም እኔም ልጆች ሳሳድግ በዚህ ላይፍ ታይሜ ላይ አሁን ነው በቃ ማቀው እየተማርኩ ነው የሚሄደው። ስለዚህ ስህተቶች እሰራለሁ። ግን ምንድነው ልዩነቱ ብዬ የማስበው እኔ አም ኮንሽስ አባውት ማይ ሚስቴክስ
ምን አይነት ስህተቶች እየሰራው እንደሆነ አዌር ነኝ ማለት ነው። እረዳለሁኝ፣ አውቃለሁኝ። ምናልባት በስህተቴ ላይ ተመስርቼ ሪያክት ላደርግባቸው እችላለሁ፣ ልጮህባቸው እችላለሁ፣ ልቆጣ እችላለሁኝ። ከዛ ግን ታይም ወስዳለሁኝ፣ ቆም ብዬ አስብና ለራሴ ጊዜ እሰጣለሁኝ። በብዛት ያው ከነሱ አካባቢ ዞር ለማለት ሞክራለሁኝ። ከዛ ራሴን አረጋግቼ የሰራሁት ጥፋት ስህተት ምን እንደሆነ ለራሴ በደንብ ግልጽ ካደረኩኝ በኋላ ተመልሼ ሄጄ ከነሱ ጋር ኮሚኒኬት አደርጋለሁ ማለት ነው። እና ኮሚኒኬት ሳደርግ ምንድነው የሚፈጠረው? ፓስቴን ምናምን እኔ ልጆቼን በማስረዳት አምናለሁ። ምናልባት እንደ እድሜያቸው መጠን ሊለያይ ይችላል ሼር የምናደርጋቸው ነገሮች። እኔ ምንድነው በሚገባቸው ቋንቋ ባሉበት የእድሜ ደረጃ እኔ ሪያክት ያደረግኩትኝ ከኔ ፓስት ኤክስፒሪየንስስ ከኔ ከኢሞሽናል ስቴት እንደሆነ ለልጆቼ ግልጽ አድርጌ ነግራቸዋለሁ እና ይቅርታ ጠይቃቸዋለሁ። እንደዚህ ጮኩባችሁ ግን ቢካዝ እኔ ኦልሬዲ ተናድጄ ስለነበር ሊሆን ይችላል ወይ ይሆናል አይደለ? ውስጤ ያለው ኤነርጄቲክ ስቴት ወይም ኢሞሽናል ስቴት ማተር ያደርጋል ልጆቼን ኮሚኒኬት የሚያደርግበት መንገድ። ይህንን ነገር ግልጽ አድርጌ በብዛት ለልጆቼ ያስረዳለሁ ማለት ነው። እናም ካስተዋላችሁ አንዳንድ ጊዜ ልጆች ሲያጠፉ የምንቀጣቸው ቅጣት ማለት ነው ከጥፋቱ ጋር ተመጣጣኝ ላይሆን ይችላል። ለመሰላችሁ እነሱ ያው ህፃናት ናቸው። ስለዚህ ለምሳሌ ቃል ሊሰብሩ ይችላሉ፣ ያን ነገር ሊደፉ ይችላሉ። ያንን ነገር የሚያደርጉት ባለማወቅና ያው በጨዋታ ስሜት ውስጥ ሆነው እንጂ ኢንቴንሽናሊ እኛን ለማበሳጨት ወይም ደግሞ እቃ ለማበላሸት ላይሆን ይችላል። ነገር ግን እኛ ያለንበት ኢሞሽናል ስቴት እንዳልኳችሁ በብስጭት ውስጥ ከሆነ ነገሮች እያብሰለሰልን ከነበረ የሚያናደን ነገር ለምሳሌ ከነበረ በውስጣችን ከዛ ላይ ተነስተን ሪያክት ልናደርግ እንችላለን። ስለዚህ ትንሽዬ ውሃ ደፍቶ እኛ የስድብ ናዳ ልናወርድበት እንችላለን ማለት ነው ልጃችንን፣ ወይም ደግሞ ሳናስበው ልንመታቸውም እንችላለን እና ያ ነገር በኋላ ላይ እኛን ያጸጽተናል። ምን ሆኜ ነው እንደዚህ ያደረግኩት ብለን ራሳችንን እንወቅሳለን። እኔ በጣም ብዙ ወላጆች አውቃለሁ ለምሳሌ ልጆቻቸውን የሆነ ነገር ከቀጡ በኋላ ኢንክሉዲንግ ሚ በቃ ለምሳሌ እኔ ተደብቄ አለቅሳለሁ አንዳንድ ጊዜ። በተለይ ድሮ ልጅ እያሉ በጣም ትንሽ አሁን 8 ዓመትና ትልቋ ልጅ 10 ዓመት ሊሞላት 1 ወር ነገር ነው የቀራት እና ህፃን ባሉበት ሰዓት ላይ በጣም ሪያክት አደርግና ከዛ መልሶ ይከፋኛል፣ በጣም ያበሳጨኛል እና ስጸጸት አገኘዋለሁ። ዳትስ ቢካዝ እኔ ካለውበት ኢሞሽናል ስቴት ነው ሪያክት ያደረግኩት እና በጣም ጮኬባቸው መትቻቸው እደነግጣለሁኝ። ማለት እንደዛ የሚያስደርግ ነገር ግን እኮ አላደረጉም። ለምንድን ነው እኔ እንደዛ ያደረግኩት ብዬ ራሴን ጠይቃለሁ። ያኔ ነው ያወቅኩት ማለት ነው እንደዚህ አይነት ነገሮች በእነሱ ጥፋት ልክ እንዳልሆነ እኔ መጠኑን መጥኜ እያደረግኩ ያለሁት ከኔ ካለሁበት ስቴት እንደነበር ማለት ነው። ይሄንን ነገር ለማስተካከል የረዳኝ ከልጆቼ ጋር ኮሚኒኬት ማድረግ ነው። ቁጭ አድርጌ አስረዳቸዋለሁ። አንዳንድ ጊዜ ተናድጄ እመጣለሁ። ብዙ የሚያሳስበኝ ነገር ሊኖር ይችላል። እናንተ የሆነ ነገር ስታደርጉ ወይም ስትጫወቱ የምታጠፉት ጥፋት እኔን ጥፋቱን መጠን ሳይሆን የሚታየኝ እኔ ከነበርኩበት ቁጣና ንዴት ላይ ተነስቼ ነው የመታኋችሁ ወይም ደግሞ መጥፎ ቃል የተናገርኳችሁ ብዬ ይቅርታ ጠይቃቸዋለሁ። ኔክስት ታይም ላይ እንደዚህ አይነት ነገር ሲደገም ያንን ነገር ላለማድረግ ጥረት አደርጋለሁ። በጣም በሚገርመው ሁኔታ ልጆቼን እንደዚህ ኮሚኒኬት ማድረግ የረዳቸው ምን እንደሆነ ታውቃላችሁ? ኢሞሽናሊ ኢንተሊጀንት እንዲሆኑ ነው ያደረጋቸው። አብዛኛው ወላጅ ምን ብሎ ያስባል? እያንዳንዱን ስሜቱን ለልጆቹ ማካፈል ልጆች መቋቋም የማይችሉት ይመስለዋል፣ እነዚህ ስሜቶችን፣ ንግግሮችን ምናምን። ነገር ግን ብዙ ጊዜ ስሜታችንን የማንገልጽላቸው ከሆነ ምንድነው እንደውም የሚሆነው በጣም ተጠራጣሪ እንዲሆኑ ብዙ ጥያቄዎች በውስጣቸው እንዲፈጠር ነው የምናደርጋቸው እንጂ ነገሮችን የበለጠ እንዲረዱ አንረዳቸውም። እኔ ኢሞሽናሊ ኢንተሊጀንት ናቸው ያልኩበት ምክንያት ምንድን ነው? የሌሎች ሰዎችን ስሜት መረዳት ይችላሉ፣ የራሳቸውን ስሜት መረዳት ይችላሉ። ከዛ ደግሞ ሰዎችን ስሜት የሚጎዳ ነገር ለይተው ያውቃሉ። ሰዎች ወይ አዝነው ተከፍተው ሲመጡ ለነዛ ሰዎች ቦታ መስጠት ያውቃሉ። ኢማጂን ማለት በ8 ዓመትና በ10 ዓመት እንደዚህ አይነት ኢንተሊጀንስ ሲኖር ማለት ነው። እኔ ብዙ ጊዜ ትልልቅ ሰዎች ላይ ራሱ የማስተውለው ኢቨን የሆነ አይነት መጥፎ ስሜት ውስጥ ሆናችሁ ሼር ልታደርጉ ስትሄዱ ወይ ደግሞ ኢሞሽናችሁን ኤክስፕረስ ስታደርጉ ብዙ ሰዎች ሬዚስት ያደርጋሉ። አታልቅሺ፣ በቃ ግድ የለም፣ በቃ እለፊው ምናምን አይነት ነገር ነው የሚሉት። ምክንያቱም የራሳቸውን ኢሞሽን ፕሮሰስ ማድረግ ስለማይችሉ ሌሎች ሰዎች ስሜታቸውን እዛ ጋር ፊት ለፊት አምጥተው ሲገልጹ
ያንን ነገር መመልከትና ስፔስ መስጠት፣ ሰዎች ኢሞሽናቸውን ፕሮሰስ እንዲያደርጉ ቦታ መስጠት አቅም ስለሌላቸው ማለት ነው። ሶ ከልጆቻችሁ ጋር ስሜታቸውን እንዲረዱ አድርጓቸው፣ የእናንተንም ስሜት ግለጹላቸው፣ አዋሯቸው። በመወያየት ነው ብዙ ነገር የሚፈታው እና አያውቁም ብላችሁ ደግሞ አትናቋቸው። በጣም ማለት ኢንቴሊጀንት ናቸው ልጆች በተፈጥሮ ካያችሁ። ሁሉንም ነገር እኮ እኛ አስተምረናቸው አይደለም የሚያውቁት። ልጆች በማየት ብቻ ነው የሚማሩት። አብዛኛውን ነገር በማየት ብቻ የሚማሩት ብዙ ነገር አለ። ስለዚህ ጀስት ቢካዝ እናንተ ኮሚኒኬት ስላላደረጋችሁላቸው ነገሮችን አያውቁም ብላችሁ አትደምድሙ። በማስተዋል ነገሮችን በማየት ብቻ የራሳቸው የሆነ ድምዳሜ ላይ ሊደርሱ ይችላሉ። ስለዚህ አትናቁት የኢሞሽናል ኢንቴሊጀንሳቸውን ወይም ደግሞ በአጠቃላይ ስለ ላይፍ ያላቸውን አንደርስታንዲንግ። ልጅ ናቸውና አይገባቸውም ብላችሁ አትናቋቸው። ትራይ ቱ አንደርስታንድ የእነሱንም ፐርስፔክቲቭ። በነገራችን ላይ በማየት እንደሚማሩ ማወቅ የምንችልበትን መንገድ ልንገራችሁ። ለምሳሌ ተንኮል ልጆችን ተንኮለኛ ሁን ብላችሁ ታስተምሯቸዋላችሁ? አታስተምሯቸውም በጭራሽ። ተንኮል እንዴት እንደሚሰራ የምታስተምሯቸው እናንተ ተንኮል ስትሰሩ ሲያዩ ነው ልጆች የሚማሩት እንጂ በቃላት ከሌን ሄደ እንደዚህ አድርገህ እንደዚህ ስታደርገው ይሄ ተንኮል ይባላል ብላችሁ ልጆች ውስጥ ልትከቱት የምትችሉት ነገር አይደለም። ይህን ደግሞ በምሳሌ ልንገራችሁ። እኔ ልጆቼን አምና ሴይንግ ላይክ የኔ ልጆች በጣም ፍጹም ናቸው ለማለት አይደለም። ይህን ምሳሌ ሲሰጣችሁ ግን ያሳደግኩበት መንገድ እንዴት ነው? አንደኛ ብዙ ኤክስፖዠር የላቸውም። ይሄ ለምሳሌ ቴሌቪዥን እንዲያዩ ብዙ አልፈቅድላቸውም። በተለይ ደግሞ ይሄ የአዋቂ ነገሮችን የትልልቅ ሰው ድራማ፣ የትልቅ ሰው ፕሮግራሞችን እንዲመለከቱ ብዙም አልፈቅድላቸውም። እኔ የምፈቅድላቸው ያው የህፃናት ፕሮግራምን ስለሆነ ማለት ነው። እኔም አላይም። ለዛ ነው ቤት ውስጥ የሚያይ ሰው ስለሌለ ብዙም እንደዚህ አይነት ነገር እውቀት የላቸውም። ኤኒዌይስ እንትን አላቸው፣ ይሄ የልጅነት ባህሪ ያላቸው፣ ብልጣ አይደሉም ብዙም አለ አይደለ። የሆነ ነገር ብባል እንደዚህ ምናምን የሚል ካልኩሌሽን ብዙ የላቸውም። እና ኤኒዌይ ትምህርት ቤት ሲሄዱ ምናምን ነገር ቡሊ ይደረጋሉ ማለት ነው። ያው ማንኛውም ልጅ ቡሊ ይደረጋል። ያው ካይንድ ስለሆነ ስላልሆነ አይደለም፣ ብዙ ልጆች ቡሊ ይደረጋሉ። እና ቡሊ በሚደረጉበት ሰዓት ላይ እቤት መጥተው ኮምፕሌን ያደርጋሉ። እንደዚህ ብላኝ ያለቅሳሉ፣ በጣም ይበሳጫሉ፣ ያዝናሉ ምናምን። እና በጣም ሰለቸኝ። በቃ ኢትስ ኦኬ እያልኩኝ እኔ ሁል ጊዜ የቡሊውን ሳይድ ለማስረዳት እሞክራለሁ። ገባችሁ ማለት? አሁን ለምሳሌ ምንድነው የምላቸው፣ ቡሊ የሚያደርጓችሁ ልጆች አብዛኞቹ የሚመጡት ምናልባት ጤናማ ካልሆነ ቤተሰብ ሊሆን ይችላል። ውስጡ ሰላም ያልሆነ ጥሩ ነገር የማይነገረው ፍቅር የማይሰጠው ልጅ ንዴቱን፣ ብስጭቱን መጥቶ ሌሎች ልጆች ላይ ነው የሚወጣው። ብዙ አቴንሽን የማይሰጠው ልጅ ሊኖር ይችላል። ስለዚህ ሰው ውስጡ ያለውን ነገር ነው የሚያካፍለው። ሀዘን ካለ ሀዘኑን ነው ሼር የሚያደርጋችሁ። ብስጭት ካለ ብስጭቱን ነው ሼር የሚያደርጋችሁ። ፍቅር ካለ ደግሞ ፍቅሩን ነው የሚሰጣችሁ። ስለዚህ በውስጡ ያለው ንዴት ኢንሴኪሪቲ ነው ወደ እናንተ ፕሮጀክት የሚያደርገው። እና ዶንት ቴክ ኢት ፐርሰናል እያልኩኝ እመክራቸዋለሁኝ። እሺ ይላሉ፣ ያዳምጣሉ። ከዛ እያለ ብዙ ሰዎችን አንደርስታንድ ለማድረግ ይሞክራሉ እንዳልኳችሁ። እና የሆነ ጊዜ ላይ ከአቅም በላይ ሆነብኝ ማለት ነው። እና መታ አንደኛዋ ልጄ እንደዚህ ብላኝ እንደዚህ አድርጋኝ ምናምን ብላ የምታወራልኝ ነገር በቃ የሆነ የተንኮለኛ ሰው ስራ ነው። ከዛ ተንኮል ላስተምራት ፈለኩኝ ማለት ነው ልጄ። እና ዩኖዋት ላይክ በእንደዚህ አይነት መንገድ ሲመጣ ያ ልጅ እንዴት አድርጋ መከላከል እንደምትችል ላስተምራት ማለት ነው። ምን አልኳት፣ ተንኮል ታውቂያለሽ ስትላት አላቅም ማሚ። ከዛ እኔ ራሴ እንዴት ተንኮል ላስተምራት ይኖረኝ፣ እንዴት ነው ተንኮልን በቃላት ዴፊኒሽን ሰጥተን እንዲህ ሲደረግ እንዲህ አታስተምሩ። ከዛ ኦ ማይ ጋድ ዳትስ ዌን አይ ሪላይዝድ ለካ ነገሮችን ልጆች በምናወራው ነገር ብቻ እንደማይማሩ ማለት ነው። በሚያዩት ነገር በጣም ብዙ ነገር ወደ ውስጣቸው እንደሚያስገቡ ተረዳው። እና ልጆችን አንባቢ እንዲሆኑ በጠዋት የሚነሱ ልጆች እንዲሆኑ ከፈለግን እኛ መጽሐፍ ስናነብ እንዲመለከቱ ማድረግ ብቻ ነው የሚጠበቅብን እንጂ አንተ መጽሐፍ አታነብም፣ አንቺ መጽሐፍ አታነቢም፣ ወይም ደግሞ ጠዋት 12 ሰዓት መነሳት አለብህ እያልን ስለተቆጣናቸው አይደለም ልጆቻችን የሚቀየሩት። እኛ መጀመሪያ ለነሱ አራያ መሆን መቻል አለብን። ኤግዛምፕል መሆን አለብን። ቁጭ ብለን መጽሐፍ የምናነብ ከሆነ እኛን ስለሚያዩ መጽሐፍ የማንበብ ፍላጎታቸው ይዳብራል። ጠዋት የምንነሳ ከሆነ አብረውን መነሳት ይፈልጋሉ። አሁን የኔ ልጆች ኦ ማይ ጋድ፣ በተለይ ትልቋ በጣም ነው የሚያስቀኝ። በቃ
እያንዳንዱ የማደርጋቸውን ነገሮች ነው ኮፒ የምታደርገው። አሁን በቅርብ ራሱ ምን አየሁኝ፣ ጠዋት ለምሳሌ እኔ ከእንቅልፌ እነሳለሁኝ፣ እቀሰቅሳቸዋለሁኝ። ከዛ እነሱ ሬዲ ሲሆኑ እኔ ሜዲቴት አደርጋለሁኝ ምናምን፣ ቁርሳቸው ምናምን ይሄ ለባብሰውን ብለው ቁርሳቸው ምናምን ይበላሉ። አይሚን እንደዚህ አልነበረም ከልጅነታቸው የነበረው። ጀሴኝ አሁን ላይ አደግ ካሉ በኋላ ያለውን ሩቲን ነው ሼር እያደረግኩ ያለሁት። ከዛ በኋላ ሻወሬን አድርጌ ልብሴን ለብሼ ትምህርት ቤት አድርሻቸው እመለሳለሁ። እና ትምህርት ቤት ሲሄድ ብዙ ጊዜ እነዚህ ጃምሱቶች አሉኝ፣ እነሱን አደርጋለሁኝ። ካልሲ እንደዚህ ከፍ ያለ ካልሲ አደርጋለሁ፣ የሆነ የሚመች ነጠላ ጫማ አደርጋለሁ ምናምን። እና ምንም ነገር ብያት አላቅም። እንዲህ ሳረግ ስለምታየኝ ግን አሁን ጧት ተነሳና ሜዲቴት አደርጋለሁ ትለኛለች። ቁጭ ትላለች፣ አይኗን ትጨፍናለች ምናምን። ከዛ ልብስ አለባበስ ያሏትን ታይት ቲሸርት ምናምን ታደርግና ተጣጥባ ካልሲ ልክ እንደኔ አይነት ካልሲ ፈልጋ ታደርጋለች። ጀርናል ደግሞ አደርጋለሁ። ጀርናል ሳደርግ አሉኝ አሁን ላይክ ጀርናል መጽሐፎቼ፣ ኖትቡኮቼ ምናምን ማለት ነው። እነሱን ስለምታይ ሱፐርማርኬት ወይ ደግሞ የሆነ ቦታ ከሄድን ይሄንን ግዢልኝ፣ ይሄንን ነገር አድርጊልኝ ትለኛለች። ሺ ጀስት ዋንትስ ቱ ቢ ሚ። ተረዳችሁኝ አይደለ? ሶ እናንተ ልጆቻችሁ ሲሆኑ የማታፍሩበት ማንነት ቀድማችሁ መላበስ አለባችሁ ማለት ነው። እኔ ለምሳሌ አሁን በጣም ነፃ አይነት ወላጅ ነኝ። ሶ ለምሳሌ ደንሳለሁ ልጆቼ ፊት ተወርክ ላደርጉላ እችላለሁ ማለት ነው። ያንን ነገር ኮፒ ነው የሚያደርጉት ልጆቼ። ተረዳችሁኛ? ሶ የምታደርጉት ነገር ልጆቻችሁ ሲደግሙት እንደማታፍሩበት እርግጠኛ መሆን መቻል አለባችሁ። ግዴታ ነው በቃ። እና ሌሎች ሰዎች ደግሞ የልጆቻችሁ አርያ እንዲሆኑ አትጠብቁ። እንዴት እንደዚህ አይነት ታደርጊያለሽ፣ እንዴት እንደዚህ ትያለሽ፣ ልጆች ቢያዩትስ ምናምን የሚሉ ሰዎች አሉ። ለምሳሌ ሶሻል ሚዲያ ላይ አይሚን ሶሻል ሚዲያ አይተው የዛ ሰውዬ ማንነት ማርኳቸው ያንን ሰውዬ ለመምሰል እንዳይፈልጉ ማድረግ ያለባችሁ እናንተ ናችሁ። ምክንያቱም የልጆቻችሁ የመጀመሪያ አርያ እናንተ ስለሆናችሁ ቢ አን ኤግዛምፕል እቤት ውስጥ መጀመሪያ ሁሉ የምታደርጉት ነገር ሹድ ቢ ልጆቻችሁን ቢደግሙት የማትጸጸቱበት መሆን መቻል አለበት። ከልማዶች መካከል ብዙ ጊዜ አዘውትሮ ፕራክቲስ እንዲያደርጉት የማደርጋቸው ነገር ምንድን ነው? አፍርሜሽን ነው። ልጆቼ ስለ ቃላት ኃይል በደንብ አድርጌ ያስተምራቸዋለሁ። ለምሳሌ እንደ ቀልድ ይመጡና ኢትስ ፕሪቴንድ ምናምን የሚሉት ነገር አለ። ኢትስ አ ፕራንክ ምናምን ብለው የሆነ ኔጌቲቭ ነገር ይናገራሉ ስለ ራሳቸው። ወይ ሁለት ስለሆኑ የእህትማማቾች አንዷ ስለ አንዷ ምናምን ይነጋገራሉ። እና በጭራሽ አልፈቅድላቸውም እንደዚህ አይነት ነገሮችን። ምክንያቱም የምትናገሯቸው ነገሮች በኋላ ላይ ማኒፌስት ያደርጋሉ ወይም ደግሞ ወደ ስጋ ይቀየራሉ። እናንተ የምታወሩት በተለይ ደግሞ ስለ ራሳችሁ የምትናገሩት ነገር መልካምና ቀና መሆን መቻል አለበት ብዬ በጣም በተደጋጋሚ ነግራቸዋለሁኝ። እና አፈርሜሽንን ፕራክቲስ እንዲያደርጉ አበረታታቸዋለሁ። ሶ እንደምናደርገው ጠዋት ወደ ትምህርት ቤት ስንሄድ አፈርሜሽን ከፍተላቸዋለሁ ነው መኪና ውስጥ። አፈርሜሽኑን እየደጋገሙ እንሄዳለን። ከዛ በጣም በሚገርም ሁኔታ የሆነ ሰዓት ላይ አቆምኩት አፈርሜሽን ፕራክቲስ ማድረግን። ግን ለረዥም ጊዜ እንዲያደርጉ አድርጊያቸዋለሁ። ይሄ አም ቶኪንግ አባውት 4 years ago ምናምን ጀምሮ ነው እያወራሁ ያለሁት። ኦኬ። ከዛ የሆነ ሰዓት ላይ ምን እንዳሉኝ ታውቃላችሁ? ለረዥም ጊዜ አቆሜ ያው በአንዳንድ ምክንያቶች ምናምን ነው። ምክንያቱም ቤት ስንቀይር ከቤታችን ወደ ትምህርት ቤት ያለው ዲስተንስ በጣም አጭር ነው። ስለዚህ ያው እንትን ብላችኋል እንዲያደርጋችኋል እኔ ሜዲቴት ምናምን እያደረግኩ ስለምቆይ ልክ ስወርድ ፒክ አድርጊያቸው በቃ ወደ ትምህርት ቤት ነው ቀጥታ የምንሄደው። ስለዚህ ሎሽን ተቀብታችኋል፣ ጥርሳችሁን ቦርሻችኋል፣ ከንፈራችሁን ተቀብታችኋል፣ ባዝሊን ምናምን እያልኩኝ ነው ቼክ እያደረግኩኝ ወደ ትምህርት ቤት መወስዳቸውና አይ ዶንት ፔይ ዳት ማች አቴንሽን ይሄ አፈርሜሽን ምናምን የሚለው ላይ። ወዲያው ትምህርት ቤት እንደርሳለን፣ አስገብቻቸው መለሳለሁ። ዩ ኖ ዋት ዴይ ሴድ አፈርሜሽን ለምንድን ነው ያቆምሽው ማሚ ነው ያሉኝ። ቢካዝ በጣም ሰብኮንሸሳቸው ውስጥ ስለገባና በጣም ኢንጆይ የሚያደርጉት ነገር ስለሆነ ማስቀረቴን ራሱን እኔ ኖቲስ ሳላደርገው እነሱ አስተውለውት ድጋሚ ወደ አፈርሜሽን እንድንመለስ ጠየቁኝ ማለት ነው። እና ጀስት በጣም ነበር ያስደሰተኝ። ሶ ተመልሰን ያው በምንችለው አጋጣሚ አፈርሜሽናችንን ለመደጋገም እንሞክራለን። ሶ እናንተ አሁን ግዴታ በመኪና ልጆቻችሁ የማታደርሱ ሰዎች ልትሰሙኝ ትችላላችሁ እዚህ ጋር። እና እኔ መኪና የለኝም ብላችሁ እንድታቆሙ ወይም ደግሞ እንድትገደቡ አልፈልግም። ኢዳዝም ማተር ላይክ በእግራችሁ ሞክ የምታደርጉ ከሆነ ታክሲ ውስጥ የሚሆን ምንም ይሁን የሆነ
10 ነገሮች ለምሳሌ እንዲጽፉ ማድረግ ትችላላችሁ። ከዛ ታክሲ ውስጥ ስትሄዱ ኢንስቴድ ኦፍ ሌሎች ነገር ላይ ፎከስ ከማድረግ ያን ነገር በአይምሯቸው እንዲደጋግሙት እንዲያነቡት ማድረግ ትችላላችሁ። ጀስት ከልጅነት የሚጀምር ነገር ነው። ታውቃላችሁ ያው እስከ 7 ዓመት ድረስ ባለው እድሜ ውስጥ በጣም ክሪቲካል ነው ይባላል። ይሄ ሰብኮንሸስ ውስጥ ቀጥታ ነው የሚገባው። ልጆች የሚያዩትን የሚያዳምጡትን፣ በተለይ ደግሞ በተደጋጋሚ የሚደገምላቸው ነገር ወደ ሰብኮንሸሳቸው ቀጥታ ነው የሚገባው። ምክንያቱም እስከ 7 ዓመት ድረስ የብሬን እንትናቸው ማለት ነው ይሄ ቴታ የሚባለው ስቴት ውስጥ ነው ያለው። ይሆናል አይደለ? የሚቀበለውን ወይም የሚመጣውን ነገር ሙሉ ለሙሉ ስለሚቀበል። ስለዚህ በዛ እድሜ በጣም መጠንቀቅ ያስፈልጋል። ልጆቻችንን ኤክስፖዝ የምናደርጋቸው ነገር፣ የሚያዳምጡት ነገር ሬዲዮ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ ወይም ደግሞ ትምህርት ቤት ከጓደኞቻቸው ጋር፣ ጎረቤት፣ በአጠቃላይ እኛ አንዳንድ ጊዜ ሳናስተውል ለምሳሌ የኛ የትልልቅ ሰው ፕሮግራም ከፍተን እያዳመጥን ልጆቻችን የማያዳምጡ ይመስለናል። ነገር ግን ሰብኮንሸስ ማይንዳቸው ውስጥ ቀጥታ ነው የሚገባው፣ ምንም አይነት ሬዚስታንስ በሌለበት ሰዓት ማለት ነው። ስለዚህ ቢኬርፉል። እስከ 7 ዓመት ድረስ ልጆቻችሁ ላይ በጣም 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 ተጠንቅቃችሁ ወደ አይምሯቸው የምትመግቧቸውን ነገሮች አስተውላችሁ መሆን አለበት። እና ብዙ ቤተሰብ የሚታለለው በዚህ ሰዓት ነው። ልጆቹ ላይ እስከ 7 ዓመት ባለው ጊዜ ውስጥ በቃ ብዙ ነገር መስራት ያለበት አይመስለውም። ለምን? ገና ልጆች ናቸው፣ ሲያድጉ አስረዳቸዋለሁኝ በደንብ በሚገባቸው ቋንቋ ከፍ ሲሉ ነግራቸዋለሁ ብሎ ይዘናጋል። አትዘናጉ ለማለት ፈልጌ ነው። ምክንያቱም በዚህ እድሜ ካልገነባችሁት የነሱን ማንነት ከ7 ዓመት በኋላ ለመገንባት ብትሞክሩ ኦልሬዲ አንድ የተሰራ ማንነት ስለሚኖራቸው በጣም ከባድ ነው የሚሆነው ያንን ነገር ፍቆ አዲስ ነገር ለማስገባት። እኛም እኮ አሁን በዚህ ሰዓት ላይ በጣም የምንጋጋጠው ማኒፌስት ለማድረግ አፈር የምናድርግ ማይንድ ሴታችንን ሺፍት ማድረግ አለብን ምናምን እያለ የምንታገለው ኢትስ ቢካዝ በልጅነታችን በቀላሉ መግባት እየቻለ ነገር ግን ስላልገባ መጥፎ ነገሩ ስለሆነ የተጠራቀመው እሱን ፍቀን እንደ አዲስ ጥሩ ነገሮችን ለመገንባት በጣም ጥረት ይጠይቃል። እስከ 7 ዓመት ባለው እድሜ ውስጥ አትዘናጉ። pay attention to your kids and መመገብ ያለባችሁን ነገር ሁላ መግባቸው። ሌላ የምንለማመደው ነገር ደግሞ ምንድነው? ምስጋና ነው። ምስጋናም ፕራክቲስ ማድረግ ከጀመሩ እኔ መቼ እንደሆነ ራሱ አላስታውስም እውነቱን ለመናገር። ትልቋ ልጄ እንዳልኳችሁ በጣም አክቲቭ ስለሆነች ይሄ ኮፒ ማድረግ ምናምን በጣም ትወዳለች። ትንሿ ሊትል ቢት ሌዚ፣ ይሄ መጻፍ ጥረት ማድረግ ምናምን አትወድም። የመጀመሪያዋ ልጄን በስነ ስርዓት እንኳን መጻፍ በማትችልበት ጊዜ ነው ምስጋናን መጻፍ እንድትለማመድ ያደረኳት። ሁለተኛዋ ግን መጻፍ ስለማትችል ኦልሬዲ ምን እናደርግ ነበረ? አውት ላውድ የምታመሰግንባቸውን ነገሮች እንድትናገር። ጠዋት ሲነሱ ሊሆን ይችላል፣ ምንድነው እስቲ ዛሬ የምታመሰግኑበት ነገር ስላቸው፣ ፀጉሬ ስለሚያምር ደስ ይለኛል፣ ጥሩ እንቅልፍ ስለተኛው ደስ ይለኛል፣ ላይክ ትምህርት ቤት ሊሄድ ስለሆነ ጓደኞቼን ላገኝ ስለሆነ ደስ ይለኛል ምናምን የሚሉትን ነገሮች እንዲጽፉ በቃላቸውም እንዲናገሩ አበረታታቸዋለሁ። ይሄ ምን ይረዳቸዋል? ብዙ ጊዜ ፎከስ የምናደርገው ያው አይምሯችን በተፈጥሮ ኔጌቲቭ ነገር ላይ ፎከስ ያደርጋል። አሁን ከጥሩ ነገር ውስጥ አንድ የሆነች የተሳሳተች ወይ የተበላሸች ነገር ካለች እሷ ላይ ነው ፊክሴት የሚያደርጉ አይምሯችን። ስለዚህ ምስጋናን ፕራክቲስ እንዲያደርጉ ካደረጋችኋቸው ልጆቻችሁ ምንድነው የሚሆነው? አይምሯቸው ሞር የሚያመሰግኑበት ነገር ላይ ፎከስ እንዲያደርጉ ወይም ደግሞ አቅጣጫውን ወደዛ እንዲያደርግ እንዲመራ ታደርጉታላችሁ ማለት ነው። ለምሳሌ ፈተና ውጤት ሲሰጣቸው ማለት ነው ውጤታቸውን ያመጡና 19 ከ20 ሊሆን ይችላል ወይ 15 ከ20 ሊሆን ይችላል። አይ ኦንሊ ላይክ 2 ብቻ ነው የተሳሳትኩት ማሚ 3 ብቻ ነው የተሳሳትኩት ብለው ቶሎ መጥተው ይነግሩኛል ማለት ነው። ከዛ ሁሉ ጊዜ ምን እላችኋለሁ? እስቲ ሚስቴካችሁ ላይ ፎከስ አታድርጉ። 17 ከ20 ያመጣ ልጅ 3 ብቻ ተሳሳትኩ ብሎ መጀመሪያ ሲነግራችሁ ይሄንን እንደ ቲቺንግ ኦፖርቹኒቲ መውሰድ ትችላላችሁ ማለት ነው። ኖ ዶንት ፎከስ ኦን 3 የተሳሳትከው ነገር ላይ ፎከስ አታድርግ። 17 ትክክል ነገሮች አግኝተሃል። ስለዚህ 17ቱ ላይ ፎከስ እናድርግ። ኔክስት ታይም ደግሞ 18፣ 19 ወይ ደግሞ 20 ትክክል የሆኑ መልሶችን ልናገኝ እንችላለን ብዬ እያንዳንዱ በሚያደርጓቸው በሚያወሯቸው ነገሮች ውስጥ ሁላ ማለት ነው ለማስተማርና አስተሳሰባቸውን ለመቀየር እሞክራለሁ።
አይኖ ለአንዳንድ ወላጆች ይሄ ፕራክቲካል ላይሆን ይችላል። ምክንያቱም አብዛኛውን ጊዜያችሁን አብራችሁ ላታሳልፉ ትችላላችሁ። ይሄ ስራ የሚሰሩ ወላጆች ለምሳሌ ጠዋትም ማታም ልጆቻቸውን ላያመላልሱ ይችላሉ። ወይ ደግሞ ቆይተው ማታ ሲገቡ የተወሰነ ደቂቃ ብቻ ሊሆን ይችላል ከልጆቻቸው ጋር የሚያሳልፉት። ስለዚህ ቀኑን ሙሉ ማስተማሪያ ኦፖርቹኒቲያቸውን ሚስ ሊያደርጉ ይችላሉ። ግን አት ኤንድ ኦፍ ዘ ዴይ ኢፍ ዩ ጊቭ ታይም ቱ የር ኪድስ ትንሽ ደቂቃም ሰጥታችሁ ቀናቸው ምን እንደሚመስል ምን አይነት ጊዜ እንዳሳልፉ ሲያወሩ ሼር ሲያደርጉ በዛ መሀል የሆነ የሚያንጸባርቋቸውን ባህሪያቶች ወይም የሆነ ነገሮች ከተመለከታችሁ በዛው ወዲያውኑ ለመግራት መሞከር እንጂ ወደፊት አስተምረዋለሁኝ ቀስ ብዬ አስረዳዋለሁኝ ብላችሁ ጊዜ የምትፈጁ ከሆነ ኢትስ ገነ ቢ ቱ ሌት። ስለዚህ ቴክ ኤቭሪ ኦፖርቹኒቲ አዝ አ ቲቺንግ ኤክስፒሪየንስ። ሌላ ደግሞ ምንድነው ከእግዚአብሔር ጋር ያላቸው ሪሌሽንሽፕ ላይ ብዙ ጊዜ ማለት በጣም በቃ የሚያስቅ ነገሮች መጥተው ይነግሩኛል ልጆቼ ማለት ነው ስለ እግዚአብሔር ከትምህርት ቤት የሚሰሙት ወይ ከጓደኞቻቸው የሚሰሙትና ያስቀኛል። አንዳንድ ጊዜ ሳናስበው ልጆቻችንን ሼፕ የምናደርግበት መንገድ እንዴት ተጽዕኖ እንደሚያሳድርባቸው you have no idea። እኔ ከእግዚአብሔር ጋር ለምሳሌ ያላቸው ሪሌሽንሽፕ ላይ ምንድን ነው የምላቸው እግዚአብሔር የሚያስፈራ ነገር እንዳልሆነ ይሄ ቶሎ የሚቆጣ የሚቀጣ ምናምን አይነት አድርጌ አልሳልኩባቸው። እግዚአብሔርን የሚተማመኑበት እንዲሆን በጣም አንኮንዲሽናሊ ፍቅር የሚሰጥ ሁሉን ነገር አክሰፕት የሚያደርግ እንደሆነ ነው በአይምሯቸው የምሰልባቸው እና ኢቭን ሃይማኖትን ፎርስ አላደርግባቸውም። ባይ ዘ ዌይ እኔ ልጆቼን አሁን ጠርቼ ብጠይቃቸው በደንብ አድርገው ያስረዷቸዋል ሃይማኖት ምን ማለት እንደሆነ፣ እምነት ምን ማለት እንደሆነ፣ ሰዎች እንዴት ከሃይማኖት ራሱ እንደተለያዩ። ምክንያቱም ሞር ፎከስ አድርጌ ያስተማርኳቸው እኔ ከፈጣሪ ጋር የራሳቸው የሆነ ፐርሰናል የሆነ ሪሌሽንሽፕ እንዲኖራቸው እንጂ ሃይማኖታቸውን አጥብቀው ጠንክረው እንዲይዙ አድርጌ አይደለም ያሳደግኳቸው። አት ሰም ፖይንት የሚፈልጉትን ሃይማኖት የሚከተሉበት መንገድ ሲመጣ የራሳቸውን የሚመርጡበት ሰዓት ራሱ ቢኖር ምፈቅድ አይነት ሰው ነኝ እኔ። ምክንያቱም እኔ አይ ብሊቭ ዋናው ማተር የሚያደርገው ይሄ መንፈሳዊነት አለ አይደለ? ይሄ በየዕለት ተዕለት በምንኖርበት ውስጥ የምናስበውንና የምንፈልጋቸውን ነገሮች ይሄ ፕራክቲስ ማድረግ አለብን ብዬ ነው ማስበው እንጂ የሆነ ዝም ብሎ ስክሪፕቸር ማጥናት መሸምደድ ብዬ ስለማላስብ ማለት ነው። ኦፍኮርስ እዚህ ጋር የኔም ማስተሳሰብ ሰምሃው ልጆችን ሼፕ እንደሚያደርግ ማየት ትችላላችሁ። ሁሉም ፓረንት የራሱ የሆነ አመለካከት አለውና ያንን አመለካከት ወይም ደግሞ ማንነት ነው የምናወርሳቸው። መጠንቀቅ ያስፈልጋል ነው ባጭሩ። እኔ ኦቨርኦል ይሄ ሰፋ ያለ አመለካከትና አስተሳሰብ እንዲኖራቸው ስለምፈልግ ነው። ይሄ ሰዎችን ጀጅ እንዳያደርጉ በሃይማኖት በዘር በምናምን ይሄ አለ አይደል መከፋፈል እንዳይኖር አድርጌ የማሳደጋቸው ደግሞ ዳትስ ኢምፖርታንት ብዬ አስባለሁ። እና ልጆቼ የሆነ ጊዜ ላይ ጠየኳቸውላ እስቲ ሃይማኖታችሁ ምንድን ነው ምናምን ብዬ ቁጭ አድርጌ ጠይቃቸዋለሁ። እኔ ምናምን አለች ማለት ነውና ሳይላተለ ጉራጌ አለች ማለት ነው። በጣም ነው ሳኩትኝ። ኢቭን እኔ ማለት እንደዚህ ዘራለኝ ምናምን ብዬ አውርቼላቸው አላውቅም። ግን ያው አለ አይደለ መስቀል ሲከበር ያሉ ጉራጌኛ በጣም ሲጨፈር ያሉ ስለዚህ አለ አይደለ ጉራጌ ነን አይነት ነገር የሚለውን ነገር አሶሴት አደረጉ እንጂ እናንተ እንዲዘራላችሁ ብዬ ሁላ ተናግሬ አላውቅም። እና በጣም ነው ያሳቀኝና ኢነሰንሳቸውን ነው የተመለከትኩት። ምን ያህል ንጹህ እንደሆነ አስቡት። እኔ ምናምን ብላ ጉራጌ ስትለኝ ሃይማኖት ጠይቂያት በጣም ነው የሳኩት። ኤኒዌይስ ምን ለማለት ነው የፈለግኩት ከእግዚአብሔር ጋር ያላቸው ግንኙነት ላይ ጠንክረው እንዲሰሩ ብታደርጓቸው የተመራጭ ነው። እንዲህ ሃይማኖት ብላችሁ ከምትሏቸው ብዬ ስለማስብ ነው እኔ this is my personal opinion though. እኔ የምመክራችሁ ወይም ሰጀስት የማደርጋችሁ ካለኝ ኤክስፒሪየንስ እና ሞር ቤኔፊት ያደርጋል ብዬ ከማስበው ነው እንጂ ይሄ ግዴታ እንደዚህ አይነት መንገድ መሆን አለበት ለማለት አይደለም። እና የሆነ ቀን ምን አለችኝ ደግሞ አንደኛዋ ልጅ መጣ ለምንድን ነው እግዚአብሔርን በጣም የሚፈሩት አለችኝ ጓደኞቿን። ምክንያቱም እኔ ስለ ገሃነብ ስለ ሲኦል ምናምን ነግሬያቸው አላውቅም። ብዙ ጊዜ ለምሳሌ ሲዋሹ ያው እናት አይደለው ተለቅም ስለምል በእድሜ አይከንቴል ውሸት እንዴት እየዋሹ እንደሆነ ምናምን እና ምንድነው የምላቸው ውሸት ስትዋሹ የምታደርጉት ነገር በአጠቃላይ በህይወታችሁ ውስጥ ተመልሶ ወደ እናንተ ይመጣል ብዬ ነው ማስተምራቸው እንጂ
ውሸት ከዋሻችሁ እግዚአብሔር ገሃነመ እሳት ውስጥ ይጨምራችኋል ብዬ አላስተምራቸውም። ልክ ነው ብዬ ስለማላስብ ለምን እንደዛ ተብለን ራሱ እኛ ያው ሶሳይቲ እንደምታውቁት ውሸታም አለው፣ አጭበርባሪ አለው፣ ብዙ ነገር ስህተት እንሰራለን። ምክንያቱም ገና ለገና ወደፊት ስንሞት የምንቀጣው ነገር ብዙ አያሳስበንም። የዛሬን እንለፋትና አይነት ነገር ብለን ስለምንል ብዙ ጊዜ ካራክተራችን ላይ ሪፍሌክት አያደርግም ማለት ነው ያ ማንነት። ምን ለማለት ነው? ስትዋሹ የሚዋሻችሁ ሰው ይመጣል። ስትሰርቁ እናንተን የሚሰርቃችሁ ሰው ይመጣል። ወይም ደግሞ በምን መልኩ አስረዳቸዋለሁ? ለምሳሌ ስታጭበረብሩ ወይም ደግሞ የሆነ መጥፎ ነገር ስታደርጉ ከእግዚአብሔር ጋር እየሰራችሁ አይደለም። እግዚአብሔርና ሰይጣንን የሚለውን ራሱ ማስረዳበት ጉድ ኤንድ ኢቪል የሚለውን ነገር ነው። መልካም ነገር ማድረግ ከእግዚአብሔር ጋር እንደሆኑ፣ ከእግዚአብሔር ጋር መተባበር እንደሆነ፣ መጥፎ ነገር ሲያደርጉ ደግሞ ከሰይጣን ጋር መተባበር እንደሆነ እንጂ ሰይጣን የሚያስፈራ ጭራቅ ቀንድ ያለው ምናምን የሚል አስተሳሰብ በውስጣቸው አልቀረጽኩባቸውም። ምንድነው ኢቪል ነው ብሎ ነው የሚያስቡት። ውሸትን፣ መስረቅን፣ ማጭበርበርን፣ ከዛ ደግሞ ደግነትን፣ ርኅራሄን ደግሞ ከእግዚአብሔር ጋር ሶሴት ያደርጉታል ማለት ነው። የሆነ መጥፎ ነገር የማያደርጉት ነገ ራሳቸው መልሶ እንደሚጎዳቸው ስለሚያውቁ በእጥፍ ነው ደግሞ የሚመጣው ነው የምላቸው። አንድ ውሸት ለሰው ብትዋሹ አንዴ ብቻ አይደለም ሰው የሚዋሻችሁ፣ 10 ሰው ሊሆን ይችላል ወደ እናንተ መልሶ የሚዋሻችሁ። ያንን ትፈልጋላችሁ ስላችሁ አይ ማሚ አንፈልግም። እንደዚህ ነው ማንነታቸውን ቀስ በቀስ የምትገነቡት እንጂ የሆነ ነገር ጥሩ ባህሪ ወይም ደግሞ ጥሩ ማንነት ለመገንባት ገና ለገና የገሃነመ እሳት ውስጥ ትወረወራላችሁ እያሉ ማለት ለእኔ ትክክለኛ መንገድ ነው ብዬ አላስብም። አሪፍ ደግሞ ሌላ ምሳሌ ይሆናል ብዬ የማስበው ነገር ማለት እንዳያጭበረብሩ፣ እንዳይዋሹ፣ እንዳይሰርቁ የሚያደርጋቸው ብዬ የማስበው ነገር በረከታችሁን ስለሚያስቀርባችሁ እላቸዋለሁ። አይፓድ የሚፈልጉት የመጫወቻ ልብስ፣ ጫማ፣ ቫኬሽን የመሳሰሉን ነገሮችን ወደ እናንተ እግዚአብሔር ልክ ሊሰጣችሁ ይልና እናንተ ስቷችሁ ታጭበረብሩ ብሎክ ታደርጉታላችሁ እላቸዋለሁ። ስለዚህ እንዴት ሪሲቭ ታደርጋላችሁ እንደዚህ አይነት መልካም ነገሮችን? ዶንት ዱ ዳት ብዬ ስለማስተምራቸው they try their best to behave። ሌላ በጣም ከምወደው ፕራክቲሳችን መካከል ምን አለ መሰላችሁ? በየወሩ አካባቢ የምናደርገው ነው። ያው አንዳንድ ጊዜ ከዛም በላይ ሊፈጅ ይችላል አላቅም፣ ግን አንድ ቀን አለን ሁል ጊዜ አልጋ ላይ ነው የምንቀመጠው። ያው ትንንሽ ልጆች ስለሆነ አይ ዋንት them to feel comfortable እንዲሆኑ ስለምፈልግ አልጋ ላይ ያስቀምጣቸውና ማለት ነው this is a judgment free zone እላቸዋለሁ። በቃ ምንም አይነት ጀጅመንት የለም፣ አልቆጣችሁም፣ ምንም ነገር አላችሁም፣ የፈለጋችሁትን ነገር ሼር አድርጉላቸዋለሁ። ከዛ የማይቀባጥሩትን ነገር ብቻ ጠይቁኝ። ግን ያው ትረስት እንዲያደርጉኝ ስላደረግኳቸው ነው እንደዚህ አይነት ነገሮችን ሼር የሚያደርጉት። ለምን ልክ ሼር ሲያደርጉ ምናምን ብዬ ወደ ቅጣት ወይም ወደ ሌላ ነገር አልወስደውም። ጀስት አንደርስታንድ አድርጊያቸው እዛው ተወያይተንበት የምናልፈው ነገር ነው እና ቁጭ እንላለን። የፈለጉትን ነገር እንዲያወሩ፣ መጠየቅ የሚፈልጉት ነገርም ካለ እንዲጠይቁ አደርጋቸዋለሁ። በዚህ ኤክስፒሪየንስ የተማርኩት ነገር ምን መሰላችሁ? እኔ ልጆቼን የፈለገ ንጹህ ናቸው፣ በቃ ጎበዝ ናቸው፣ ጥሩ ናቸው ብዬ በማስብበት ልክ እንዳልሆኑ ነው የተማርኩት። ማለት ማንም ልጅ እንደዛ አይደለም። ምክንያቱም ከኛ ከምናስተምራቸው ከምናሳያቸው ወይም ደግሞ ከኛ አካባቢ ውጪ በጣም ብዙ ነገሮች ይማራሉ። ስለዚህ ውጪ ያዩትን ነገር የሰሙትን ነገር ምናምን አይነግሩንም። ለምን? ያው ልንቆጣቸው ወይም ደግሞ ልንቀጣቸው እንደምንችል ስለሚያስቡ። ስለዚህ ወደ ውስጣቸው ይገቡና የሆነ ትርጓሜ ሰጥተውት ወደ ሆነ ድምዳሜ ሊደርሱ ይችላሉና ትምህርት ቤት ማለት የማይሰሙት የማይማሩት ልጅ አያውቅም ማለት አትችሉም ልላችሁ ፈልጌ ነው ባጭሩ። በጣም ብዙ ነገር ያውቃሉ። ስለዚህ ምንድነው ያንን ፓርት ኦፍ ደም ሼር እንዲያደርጉ ማድረግ የምትችሉበት መንገድ ትረስት እንዲያደርጓችሁ ታደርጓቸውና ሼር እንዲያደርጉ፣ ከዛ እናንተ በምትፈልጉበት መንገድ ሼፕ ታደርጉታላችሁ ስለዛ ነገር ያላቸውን አስተሳሰብ ማለት ነው። ለምሳሌ ስለ ሰውነት ክፍላቸው ሊሆን ይችላል፣ ወይ ደግሞ አሁን ልጅ በጣም እንደውም ፐርሰናል የሆነ ኤክስፒሪየንስ ነው የምነግራችሁ ስለ ልጅ መውለድ። አሁን እንደዚህ አይነት ነገር እኔ አይ ዶንት ሪሜምበር መቼ ፋይንድ አውት እንዳደረግኩኝ ልጅ እንዴት እንደሚወለድ ወይም ደግሞ እንዴት በቃ ፕሮሰሱን በአጠቃላይ መቼ አንደርስታንድ እንዳደረግኩኝ በግልጽ አላቅም። እና የሆነ ብቻ አጋጣሚ ተፈጠረና ትምህርት ቤት ውስጥ ኦኬ እንደዚህ ምናምን ሲሉ ሰምቼ ቁጭ አደረግኳቸውና እስቲ ሼር አድርጉ ብዬ ጠየቅኳቸው ማለት ነው። ደነገጥኩ ነው የምላችሁ። የሚሉት ነገር ማለት ማን ነው እንደዚህ ያላችሁ ስል ያው
እነዛም ሌሎች ልጆች የሚሰሙት እኮ ከሆነ ቦታ ቀንጭበው ወይ ከፊልም ሊሆን ይችላል፣ ወይ ሌላ ጎረቤት ቤተሰብ ሲያወራ የሰሙት ሊሆን ይችላል፣ ወይ የሆነ ሰው ጠይቀው ያ ሰው ከሌላ ሰው የሰማውን ሼር አድርጎላቸው ሊሆን ይችላል። እና ምን አይነት የተሳሳተ ወይም ደግሞ ላይክ መስመር ሊያስት የሚችል አይነት አንደርስታንዲንግ እንዳላቸው ተረዳው ማለት ነው። እና እንደዚህ ነው ብለው አወሩልኝ። በዛ ሰዓት ላይ እኔ ያው የማያውቅ ሰው ሪያክት ሊያደርግ ይችላል። ለምሳሌ ልጆች እንደዛ መጥተው ሼር ሲያደርጉ፣ ግን እኔ አይኖ ኢንቴንሽናሊ እነሱ ይሄ አውቀው ይሄንን ነገር እንደዚህ ብለው እንደማያወሩት ተረድቻቸዋለሁ። ስለዚህ ኦኬ አልኩኝና አዳመጥኳቸው። ይሄ መንገድ ልክ አይደለም፣ እንደዚህ አይደለም። ልጆች የሚመጡበት መንገድ ብዬ በአቅማቸው የሚረዱትን ማለት ነው አስረድቼ ከዛ የሚቀጥለውን ፓርት ደግሞ አሁን አይደለም እድሜያችሁ ሲደርስ ደግሞ እንወያይበታለን ብዬ አስረዳኋቸው። እና በቃ ይሄ ልጆችን እንዲያፍሩ እንዲሸማቀቁ አናድርጋቸው። ላይክ የሚሰማቸው ነገር እንዲገልጹ ፍቃድ እንስጣቸው። እና በጣም ብቻ ያስቃል። ኢቭን ስለ ቦዲ ፓርት ምናምን ኪዩሪየስ ናቸው ልጆች። በቃ ገባችሁ? ይሄ ብዙ ጥያቄ ይፈጠርባቸዋል። እና የኔ እንደዚህ አይነት ነው የእንትና ደግሞ እንደዚህ አይነት ለምን ተለያየ ምናምን ብሎ ይጠይቋቸዋል። እንዴት ብላችሁን ይሄንን አድሬስ የምታደርጉት? ዝም በል አንተ ምናምን ነው ባለጌ ከየት አየህ ይሄንን ምናምን ልትሉ፣ ይህማ ትክክለኛው መንገድ አይደለም። ግን በአቅማቸው እግዚአብሔር ሲፈጥረን እኔን መልኬ ያው እንደዚህ ከለሪ እንደዚህ እንዳደረገው ያንቺን ደግሞ እንደዛ አደረገው፣ ፀጉራችን እንደሚለያየው ጾታችንም ይለያያል፣ እኔን እንደዚህ ሰጥቶኛል፣ ወንድ ደግሞ እንደዚህ ናቸው ምናምን እያላችሁ በአቅማቸው በሚመጠናቸው መንገድ በትንሹ ማስረዳት ያስፈልጋል ማለት ነው። ኤኒዌይስ ይሄ ከፐርሰናል ኤክስፒሪየንሴ ነው። ያው ልጆቼ ሼር ካደረጉት ነው እዚህ ጋር አምጥቼ እያወራ ያለሁት። በአጭሩ ምን ለማለት ነው ግን ክሪኤት አ ሴፍ ስፔስ። ልጆቻችሁ መጥተው ጀጅ አንደረግም፣ አንቆጣም፣ አንቆነጠጥም ወይም ደግሞ የሆነ ነገር አይደርስብንም ብለው ልባቸው ውስጥ ያለውን አይምሯቸው ውስጥ የተቀመጠውን የሰሙትን ያዩትን መግለጽ የሚችሉበት ሴፍ የሆነ ኤንቫይሮንመንት እንፍጠርላቸው ነው ማለት ነው። መጨረሻ ላይ ልላቸው የሚፈልገው ነገር ምንድን ነው? ለልጆቻችሁ ፐርፌክት መሆን አይጠበቅባችሁም። ወይም ኮንሽስ ፓረንት መሆን ማለት በቃ ምንም ስህተት የማትሰሩ ናችሁ ማለት አይደለም። you just have to be present for your kids። በቃ መገኘት መቻል ነው ያለባችሁ። ከዛ በተረፈ ደግሞ ልጆቻችሁን አቅርቧቸው፣ አዋሯቸው፣ ፍቅር ስጧቸው። ስህተት ስትሰሩ ደግሞ ይቅርታ ጠይቋቸው እና የበታች አድርጋችሁ አትመልከቷቸው። እኔ አዋቂ እናንተ አላዋቂ ብላችሁ የሆነ አለ አይደለ ሃይራርኪ አትስጡት። በእኔ አሁን ሁል ጊዜ ለልጆቼ በእድሜ እንደምንለያይ እንጂ ከኔ የበለጠ ብዙ የሚያውቁት ነገር ሊኖር እንደሚችል እኔን ሊያስተምሩኝ እንደሚችሉ ነው ሁል ጊዜ የማሳውቃቸው። እነዚህን ነገሮችና ሞክሯቸውና ውጤቱ ምን እንደሚመስል ደግሞ ኮመንት ላይ ያሳውቁኝ። ወይም ደግሞ ተጨማሪ ሰጀስት የምታደርጉኝ ነገር ካለ ልጆቻችን በማሳደግ እንዴት ንቁ ልጆች ማሳደግ እንደምንችል ይረዳል ብላችሁ የምታስቡት ነገር ካለ ሼር አድርጉልኝ። ወዳችኋለሁ። አመሰግናለሁ። ባይ